ኢትዮ ግዕዝ የሆሮስኮፕ ቻናል። እንኳን ወደ ኢትዮ ግዕዝ የዩቲዩብ ቻናላችን በደህና መጡ። ውድ የቻናላችን ተከታታዮች፣ በዛሬው ቪዲዮ በሰኔ ወር 2017 የመጨረሻዎቹ 10 ቀናት ማለትም ከሰኔ 21 እስከ ሰኔ 30 ባሉት ቀናት በፍቅር ግንኙነታቸው እጅግ መልካምና አስደሳች ጊዜ ሊያሳልፉ ይችላሉ ተብለው የሚገመቱ 5 የኮከብ ምልክቶችን ይዘንላችሁ ቀርበናል። ትልቅ ለውጥ የሚያመጡበት፣ ግንኙነቶቻችሁ ወደ ላቀ ደረጃ የሚሸጋገሩበት ወይም አዲስ የፍቅር ምዕራፍ የሚጀምሩበት ሊሆኑ ይችላሉ። ታዲያ የኮከብ ምልክታችሁ በዝርዝሩ ውስጥ ይገኝ ይሆን? እስቲ አብረን እንመልከት። እነዚህን ትንበያዎች ያመጣሁት በሰኔ 2017 የመጨረሻ 10 ቀናት ውስጥ በሰማይ ላይ የሚኖረውን የፕላኔቶች አቀማመጥ በጥልቀት በመመርመር ነው። በተለይም 3 ቁልፍ ፕላኔቶች በካንሰር ቤት ውስጥ በመግባት እጅግ ኃይለኛ የፍቅር ጉልበት ይፈጥራሉ። 1. ፀሐይ ማንነታችንን፣ ጉልበታችንንና ትኩረታችንን ትወክላለች። በካንሰር ውስጥ መግባቷ ትኩረታችንን ወደ ስሜታዊ ትስስር፣ ቤተሰብ እና ጥልቅ ግንኙነቶች እንድናደርግ ያደርገናል። 2. ቬነስ የፍቅር፣ የውበት፣ የደስታና የግንኙነት ፕላኔት ናት። በካንሰር ውስጥ መገኘቷ ፍቅርን የበለጠ ጥልቅ፣ ስሜታዊ እና እንክብካቤ የተሞላበት ያደርገዋል። ይህ ለፍቅር ጉዳዮች በጣም ምቹ ቦታ ነው። 3. ጁፒተር የዕድል፣ የመስፋፋት፣ የብልጽግና እና የጥበብ ፕላኔት ነው። ጁፒተር በካንሰር ውስጥ ሲሆን ከፍ ያለ በመሆኑ ምርጡን ጉልበቱን የሚሰጥበት ጊዜ ነው። በፍቅር ግንኙነቶች ውስጥ ያልተጠበቁ ዕድሎችን፣ የእድገትና የመስፋት ዕድሎችን ያመጣል። ካንሰር የውሃ ኮከብ ምልክት ሲሆን ከሌሎች የውሃ ኮከቦች ስኮርፒዮ እና ፒሰስ እና ከምድር ኮከቦች ታውረስ እና ቪርጎ ጋር እጅግ ተስማሚ ነው። ይህ የሆነበት ምክንያት የውሃ ምልክቶች ስሜታዊ፣ ጥልቅ እና አዛኝ ሲሆኑ የምድር ምልክቶች ደግሞ ተግባራዊ፣ መሬት የወረዱ እና አስተማማኝ በመሆናቸው ነው። እነዚህ ሁለቱም ንጥረ ነገሮች ውሃና ምድር ተደማምረው ለግንኙነቶች መረጋጋት፣ ስሜታዊ ጥልቀትና ተግባራዊነትን ይሰጣሉ። በተጨማሪም ማርስ የተግባርና የፍላጎት ፕላኔት በቪርጎ ቤት ውስጥ ትገኛለች። ማርስ በቪርጎ ውስጥ መኖሩ በፍቅር ጉዳዮች ላይ ተግባራዊነትን፣ ዝርዝር ትኩረትን እና የጋራ ግቦችን ለማሳካት ቁርጠኝነትን ያመጣል። ይህ ሁሉ ተደምሮ በሰኔ ወር መጨረሻ ላይ ለፍቅር ግንኙነቶች እጅግ አስደሳችና ፍሬያማ ጊዜን ይፈጥራል። አሁን ደግሞ ወደ ዝርዝር ትንበያዎቻችን እንሂድ። 1. ካንሰር። የመጀመሪያው የፍቅር ዕድለኛ ኮከብ ካንሰር ነው። ምክንያቱ ደግሞ ፀሐይ፣ ጁፒተር እና ቬነስ ወይም የፍቅር ፕላኔት ሁሉም በራሳቸው ቤት በካንሰር ውስጥ ይገባሉ። ይህ ማለት የኮከብ ጉልበቶች ሁሉ በቀጥታ ወደ ካንሰር የፍቅር ሕይወት ይመራሉ። ተጽዕኖ: ይህ ለካንሰር ተወላጆች ትልቅ ትኩረት፣ ዕድል፣ መስፋፋት እና ፍቅርን በቀጥታ ያመጣል። ግንኙነቶቻችሁ ይበልጥ ጥልቅና አስደሳች የሚሆኑበት ወቅት ነው። ስሜታዊ ደህንነት ይሰማችኋል። የምትወደዱና የምትከበሩ እንደሆናችሁ ይሰማችኋል። ነጠላ ከሆናችሁ አዲስና ትርጉም ያለው ግንኙነት የመጀመር ዕድላችሁ የሰፋ ነው። በግንኙነት ውስጥ ያላችሁ ደግሞ ፍቅራችሁን እንደገና የምትፈጥሩበት ወይም ምናልባትም ትልቅ ቁርጠኝነት እንደ ጋብቻ ጥያቄ ያሉ የምታደርጉበት ጊዜ ሊሆን ይችላል። ቤታችሁ ለፍቅር ማበቢያነት ምቹ ስፍራ ይሆናል። የፍቅር ጊዜያችሁን በቤት ውስጥ ምቹ በሆነ ሁኔታ በማሳለፍ ወይም ጥልቅ ስሜታዊ ውይይቶችን በማድረግ መጠቀም ትችላላችሁ። ይህን ምቹ የፍቅር ወቅት በደስታ ያሳልፉ። 2. ስኮርፒዮ። ሁለተኛው ዕድለኛ ኮከብ ስኮርፒዮ ነው። ምክንያቱ ደግሞ ስኮርፒዮ የውሃ ኮከብ በመሆኑ በካንሰር ውስጥ ከሚገኙት ፕላኔቶች ፀሐይ፣ ጁፒተር፣ ቬነስ ጋር እጅግ በጣም ጥሩ የሆነ ትስስር ይፈጥራል። ተጽዕኖ: ይህ ለስኮርፒዮ የፍቅር ግንኙነቶች እንከን የለሽ ፍሰት፣ ጥልቅ ስሜታዊ ግንኙነት እና የሰፉ ዕድሎችን ያመጣል። በግንኙነቶቻችሁ ውስጥ ከፍተኛ የሆነ ስሜታዊ ምቾትና መግባባት ይሰማችኋል። ስሜታዊ ትስስራችሁ ከመቼውም ጊዜ በላይ ጥልቅ ይሆናል። እናም ከባልደረባችሁ ጋር በመንፈሳዊ ደረጃ መገናኘት ትችላላችሁ። ነጠላ ስኮርፒዮዎች ከፍተኛ ፍላጎት ያላቸውን ሰዎች የመሳብ ዕድላችሁ ሰፊ ነው። በግንኙነት ውስጥ ያላችሁ ደግሞ አብራችሁ አዲስ ነገር በመሞከር ለምሳሌ ረጅም ጉዞ በማድረግ ወይም የጋራ ትምህርቶችን በመውሰድ ፍቅራችሁን ማጠናከር ትችላላችሁ። ይህ ወቅት በፍቅር ሕይወታችሁ ውስጥ የተሟላ ሰላም የምታገኙበትና ትስስራችሁ የሚጠናበት ጊዜ ነው።
ሶስተኛ ፒሰስ። ሶስተኛው የዕድለኛ ኮከብ ፒሰስ ነው። ምክንያቱ ደግሞ ፒሰስም የውሃ ኮከብ በመሆኑ እንደ ስኮርፒዮ ሁሉ ከካንሰር ፕላኔቶች ጋር ተመሳሳይ ትስስር ያገኛል። ተጽዕኖ: ይህ ለእነሱ ከፍተኛ የሆነ ርኅራኄን፣ መንፈሳዊ ግንኙነትን እና የፍቅር ዕድሎችን ይጨምራል። ከባልደረባቸው ጋር የመግባባት ችሎታቸው ከፍ ይላል እናም የፍቅር ሕይወታቸው ሕልም የመሰለና እጅግ የፍቅር ስሜት የሚንጸባረቅበት ይሆናል። ለፒሰስ ተወላጆች ይህ ወቅት እጅግ የፍቅር ስሜት የሚንጸባረቅበት፣ ጥልቅ ስሜቶች የሚጎፉበትና ከደረጃ በመንፈሳዊ ደረጃ የሚተዋሃዱበት ነው። ነጠላ ከሆናችሁ ልባችሁን የሚነኩና ነፍሳችሁን የሚያንሱ ሰዎችን የመሳብ ዕድላችሁ ከፍተኛ ነው። በግንኙነት ውስጥ ያላችሁ ደግሞ የጋራ የፈጠራ ፕሮጀክቶችን በመጀመር፣ ስሜታችሁን በመግለጽ ወይም አንዳችሁ የሌላችሁን ህልሞች በመደገፍ ስራችሁን ማጠናከር ትችላላችሁ። የፍቅር ቃል በመለዋወጥና ስሜታቸውን በመግለጽ የጠበቀ ግንኙነት የሚጠናከርበት ጊዜ ነው። አራተኛ ታውረስ። አራተኛው የዕድለኛ ኮከብ ታውረስ ነው። ምክንያቱም ታውረስ የምድር ኮከብ ሲሆን በካንሰር ውስጥ ካሉ የውሃ ፕላኔቶች ጋር ስምምነት ያለው ትስስር ይፈጥራል። ይህ ለግንኙነቶቻቸው መረጋጋትን፣ እንክብካቤን እና ተግባራዊ ድጋፍን ያመጣል። በተጨማሪም ማርስ በቪርጎ ውስጥ መኖሩም ለታውረስ ጥልቅ ፍቅርን ይጨምርላቸዋል። ተጽዕኖ: ይህ ወቅት ለታውረስ ተወላጆች በፍቅር ግንኙነታቸው ውስጥ ከፍተኛ መረጋጋትና ምቾት የሚሰማቸውበት ይሆናል። ተግባራዊ ፍቅርና እንክብካቤን ያገኛሉ እናም የባልደረባቸውን ድጋፍ በገሃድ ያያሉ። ነጠላ ከሆናችሁ ዘላቂና አስተማማኝ ግንኙነት ለመመስረት የሚፈልጉ ሰዎችን የመሳብ ዕድላችሁ ሰፊ ነው። በግንኙነት ውስጥ ያላችሁ ደግሞ የጋራ ተግባራትን በመስራት ወይም በጋራ የቤት ፕሮጀክቶች በመሳተፍ ፍቅራችሁን ማጠናከር ትችላላችሁ። ማርስ በቪርጎ ውስጥ መኖሩ ደግሞ በግንኙነታችሁ ውስጥ ጠንካራ ቁርጠኝነትና ጥልቅ ፍቅርን ያመጣላችኋል። የፍቅር ጎጆውን የሚያጠናክሩበትና ዘላቂ ትስስር የሚፈጥሩበት መልካም ጊዜ ነው። አምስተኛ ቪርጎ። አምስተኛው እና የመጨረሻው የዕድለኛ ኮከብ ቪርጎ ነው። ምክንያቱ ደግሞ ቪርጎም የምድር ኮከብ በመሆኗ ከካንሰር ፕላኔቶች ጋር የትስስር በመፍጠር ተግባራዊ ፍቅርና እንክብካቤ ታገኛለች። በተጨማሪም ማርስ በቪርጎ ቤት ውስጥ ይገኛል። ይህም ለፍቅር ጉዳዮቻቸው ቀጥተኛ ጉልበትና ተነሳሽነት ይሰጣቸዋል። ተጽዕኖ: ይህ ወቅት ለቪርጎ ተወላጆች በፍቅር ግንኙነታቸው ውስጥ ትልቅ ትጋትና ትኩረት የሚሰጡበት ይሆናል። ለባልደረባቸው ተግባራዊ በሆነ መንገድ ያላቸውን ፍቅር ያሳያሉ እናም ግንኙነታቸውን ለማሻሻል ጠንክረው ይሰራሉ። ነጠላ ከሆናችሁ እውነተኛ፣ አስተማማኝ እና ዝርዝር ነገሮችን የሚያስተውሉ ሰዎችን የመሳብ ዕድላችሁ ከፍተኛ ነው እና በመንከባከብ ፍቅራችሁን ወደ ላቀ ደረጃ ማድረስ ትችላላችሁ። ማርስ በራሳቸው ቤት ውስጥ በመሆኗ ፍቅራችሁን በግልጽ ገልጸው ለመኖርና አዳዲስ የፍቅር ምዕራፎችን ለመክፈት መልካም ጊዜ ነው። ይህ ወቅት ግንኙነታችሁ ጤናማ፣ ውጤታማና ፍሬያማ እንዲሆን ያግዛችኋል። ውድ ተመልካቾቻችን፣ እነዚህ አምስቱ የኮከብ ምልክቶች በሰኔ 2017 የመጨረሻ 10 ቀናት ውስጥ የፍቅር ሕይወታቸው በሚያስደስት ሁኔታ ሊያድግ ይችላል ተብሎ ይጠበቃል። ነገር ግን የኮከብ ምልክታችሁ በዝርዝሩ ውስጥ ባይኖርም እንኳን ይህ የፕላኔቶች አሰላለፍ ለሁሉም የኮከብ ምልክቶች ለፍቅር ግንኙነት እድገት ምቹ ሁኔታዎችን ይፈጥራል። አጠቃላይ ጥቆማዎች: ስሜታዊ ታማኝነትን አሳይ። ስሜታችሁን በግልጽና በታማኝነት መግለጽ ከፍቅር ፕላኔት ቬነስ ጋር ይስማማል። እርስ በርሳችሁ ተንከባከቡ። የካንሰር ጉልበት እንክብካቤንና ደህንነትን ያበረታታል። ለባልደረባችሁ ፍቅርና ደግነት አሳዩ። አብራችሁ ጥራት ያለው ጊዜ አሳልፉ። ከግርግር ርቃችሁ አብራችሁ ዘና ብላችሁ ትርጉም ባለው መንገድ ለመገናኘት ጊዜ መድቡ። የጋራ ግቦችን አውጡ። ማርስ በቪርጎ ውስጥ መኖሩ ለግንኙነታችሁ ተግባራዊ ግቦችን በማውጣት እንድትሰሩ ያበረታታል። ለአዳዲስ ዕድሎች ክፍት ሁኑ። ጁፒተር በካንሰር ውስጥ መኖሩ ያልተጠበቁ የፍቅር ዕድሎችን ሊያመጣ ይችላል። ልባችሁን ክፍት አድርጉ። የፍቅር ሕይወታችሁን ለማበልጸግ ይህንን ምቹ የሰኔ ወር ፍጻሜ በአግባቡ ተጠቀሙበት። ውድ የኢትዮ ግዕዝ ሆሮስኮፕ ተመልካቾቻችን፣ ቪዲዮውን ስለተከታተላችሁን ከልብ እናመሰግናለን። እንደዚህ አይነት የኮከብ ትንበያዎችን ማየት የምትወዱ ከሆነ እና ተጨማሪ መረጃዎችን ማግኘት የምትፈልጉ ከሆነ እባካችሁ ቻናላችንን ላይክ በማድረግ ሰብስክራይብ በማድረግ እና አዳዲስ ቪዲዮዎቻችን ሲለቀቁ እንዲደርሳችሁ የኖቲፊኬሽን ደወሉን በመጫን የቤተሰባችን አባል ይሁኑ።
በሚቀጥለው ሐምሌ ወር በ12ቱም ኮከቦች ወርሃዊ ቪዲዮ እስከምንገናኝ ድረስ በሰላም ቆዩ። መልካም እና ፍሬያማ የፍቅር ጊዜ ይሁንላችሁ።